አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ታኅሳስ በገባ በ24 የሚጸለይ የሚነበብ የእናታችን የብፅዕት ቅድስት ክርስቶስ ሰምራ ዜና ገድሏን እንጽፋለን። የእናታችን ብፅዕት ቅድስት ክርስቶስ ሰምራ ልመናዋና አማላጅነቷ ከኔ ከኃጢአተኛው ከገብረ ሥላሴ ከጸሎት አግዞኝ ያሉ እህቶቼን ወንድሞቼ ላይ ይኑር ለዘላለሙ አሜን። ከዕለታት በአንደኛው ቀን እናታችን ቅድስት ክርስቶስ ሰምራ ሁለት ሰዎች በአንድ ፊት ሌሎችም ሁለት ሰዎች በአንድ ወገን ቆሙ። እጅግ የሚያስደንቅ ራእይ አየች። ዳግመኛ ሶስት ሰዎች በአንድ ወገን፣ አንድ ሰው ደግሞ በሌላ ወገን ቆሟል። እኒህ በሁለትና በሶስት ተከፍሎ የቆሙት ሰዎች መሪር እንባን ያለቅሳሉ። በአጠገባቸውም የቆሙ አንደኛው ሰው ግን በብዙ ተደስቶ ይስቃል። በዚያ ጊዜ እናታችን ክርስቶስ ሰምራ ከእሷ ጋር የነበረው መልአክ ማለት ቅዱስ ሚካኤል የእኒህን ሰዎች ግብራቸው ምንድን ነው? ጌታ ይግለጽልኝ ስትል ጠየቀችው። እኒህም በሁለትና በሶስት ወገን ተከፍለው የቆሙት መሪር እንባን ያለቅሳሉ። ሌላው በአጠገባቸው ያለው አንድ ሰው ግን እጅግ አድርጎ ይደሰታል። ምክንያታቸውም ምንድን ነው አለችው። ይህ የመላእክት አለቃ ቅዱስ ሚካኤል እዚህ ለብቻው የቆመው ሰው ሄደሽ ጠይቂው እሱ ይነግርሻል አላት። በዚያ ጊዜ ወደዚያ ሰው ዘንድ ሄደችና እነዚህ ሰዎች ሲያለቅሱ አንተ ለብቻ የሚያስቅህ ምንድን ነው ንገረኝ አለችው። እንደዚህም ብላ በጠየቀችው ጊዜ እጅግ አድርጎ ተቆጣት። በቁጣውም አስደነገጣት፣ አስፈራራት። ዳግመኛ ወደዚህ መልአክ ተመልሳ ሄደች። ጥያቄውን መቀበል ቀርቶ ተቆጥቶ አስፈራርቶኝ መለሰኝ አለችው። አሁንም ሂጅና ደግመሽ ጠይቂው እሱ ያስረዳሻል አላት። በዚያ ጊዜ ዳግመኛ ወደዚያ ሰው ሄደችና ለብቻዋ የምትስቅበትን ምክንያት ምንድን ነው ንገረኝ፣ ካልነገርከኝ ከቶ አልተውህም ወይም አልለቅህም አለችው። ይህንንም ባለችው ጊዜ ከቀድሞ የበለጠ በቁጣው መዓት አወረደባት። ነገር ግን ግድ ሆኖበት እንዲህ አጥብቀሽ ልትጠይቅኝ የቻልሽው በአንቺ ኃይል አይደለም፣ የመላእክት ሁሉ አለቃ በሚሆን በቅዱስ ሚካኤል ኃይል ነው እንጂ። እነሆ እኔ አየዋለሁ። ቀድሞ ከክብሬ ከማዕረጌ አዋረደኝ፣ ዛሬ ደግሞ ባለሁበት ቦታ እየተከታተለ ይቃወመኛል ሲል መለሰላት። ይህንንም ካለ በኋላ እሊህ ሁለት ሆነው በአንድነት ወገን የቆሙ አዳምና ሔዋን ናቸው። እኒህ ደግሞ በሌላ ወገን ሁለት ሆነው የቆሙት እንጦንስና መቃርስ ናቸው። እኒህም በአንድ ፊቱ የቆሙት ሶስቱ የምታያቸው ሰዎች አብርሃም፣ ይስሐቅ፣ ያዕቆብ ናቸው። እነሱ ስለ ልጆቻቸው ያለቅሳሉ። ልጆቻቸውም እስከ ዓለም ፍጻሜ ድረስ ከእግዚአብሔር ስታቸው ክፉ ስራቸውም አኖራለሁና። አዳምና ሔዋን ስለ ጠቅላላው የሰው ልጅ ያለቅሳሉ፣ የሰብአዊ ፍጡር ሁሉ አባት እናት ናቸውና። እንጦንስና መቃርስ ስለ መነኮሳት ያለቅሳሉ፣ የመነኮሳት ሁሉ አባቶች ናቸውና። አብርሃም፣ ይስሐቅ፣ ያዕቆብ ስለ ነገሥታት ያለቅሳሉ። ይህንንም ካለ በኋላ ፈጽሞ አደነቀኝ። ወደዚያ ወደ ላካት መልአክ ተመልሳ ሄዳ ዲያብሎስ የመለሰውን መልስ የነገራትንም ነገር ሁሉ አንድ በአንድ አስረዳቸው። የመላእክት ሁሉ አለቃ ቅዱስ ሚካኤል ወዳጄ ክርስቶስ ሰምራ ሆይ ይህ ነገር ምን ይመስልሻል? የሰይጣን ተንኮልን ተመለከትሽውን ወይም ተረዳሽን? አላት። እሷም አዎ አወቅኩ፣ ተረዳው አለች። ነገር ግን በሕይወት ሥጋ ለሚኖሩ ለአዳም ልጆች ሁሉ የእግዚአብሔር ፈቃድ እንዲፈጽምና ትእዛዙን እንዲጠብቁ ንስሐን እንዲገቡ ማን በነገራቸው? አለች። መልአኩም የሚያስተምራቸው መምህራንን ተሰርተውላቸዋል፣ መጽሐፍ ተጽፎላቸዋል አላት። ሐዋርያውም መጽሐፍትን በመስማት ብቻ የምትጸድቁ አይደላችሁም፣ ነገር ግን ሰምታችሁ በሥራ ላይ ብታውሉት ነው እንጂ ብሎ ቢነግረንም እርሱ ሲነግራቸውና ሲያስተምራቸው አይሰሟቸውም ወይም አይቀበሏቸውም። ከዚህ በኋላ ደግሞ አንደኛው ሰው ኃጢአት ሲሰራ ሌላው ደግሞ በጎ ስራ ሲሰራ ለሁለተኛ ጊዜ ራእይ አየች። አሁንም ያ የቀድሞ ሰውዬ
ይህ በጎ ሥራ የሚሠራው ሰው በየጊዜ እጅግ አድርጎ ይደሰታል። ያን ኃጢአት ሥራ የሚሠራው ሰው ባየ ጊዜ ደግሞ ፈጽሞ ያዝናል፣ ያለቅሳል። አንድ ጊዜ ፊቱን በጎ ሥራ ወደሚሠራው ሰው ይመለስና ሲሰግድ፣ ሲጸልይ፣ ሲጾም፣ ለተራበ ሲያበላ፣ ለተጠማ ሲያጠጣ በተመለከተ ጊዜ ይስቃል፣ በጣም ይደሰታል። በሌላ ጊዜ ደግሞ ፊቱን የኃጢአት ሥራ ወደሚሠራው ሰው ይመልስና የኃጢአቱን ብዛት የሰውንም ክፋት ሲመለከት በጣም ያዝናል። ይህን ሁሉ ነገር የተመለከተችና ካየች በኋላ ከእሷ ጋር የነበረው መልአክ ይህ ነገር ምንድን ነው? ከዚህ በፊት ያገኙት ሁለት ሰዎች ስለ ጻድቁ ሰው ስለ ጽድቁ ይደሰታል፣ ስለ ኃጢአቱ ሰው ስለ ኃጢአቱም ለምን ያዝናል? እስኪ ግለጽልኝ አለችው። ነገር ግን ይህ ሰው የእውነት ጠላት የኃጢአት መሰረት ጸሊያ ዲያብሎስ መሆኑን አውቃለሁ አለችው። እሱም እንደ ቀድሞ ሁሉ ሂጂና ጠይቂው፣ የሆነውን ሁሉ እሱ ይነግርሻል አላት። በዚያ ጊዜ ወደ እሱ ሄደችና በጻድቁ ሰው ስለ ጽድቁ ትደሰታለህ፣ ስለ ኃጢአተኛው ሰው በኃጢአቱ ምን ያሳዝንሃል? አንተ ዲያብሎስ እንደሆንክ አውቄአለሁና አለችው። ይህንንም ባለችው ጊዜ እጅግ አድርጎ ተቆጣ፣ አስፈራራት። እንደ አንበሳም እያገሳ ሊውጣት ወደደ። ስራዬን ወይም ግብሬን በምን አወቅሽ አላት። ስራህም ሰውን ከእግዚአብሔር ማሳሳት እንደሆነ አውቃለሁ አለችው። እሱም እውነት ተናግረሻል አላት። ይህን ካለ በኋላ ይህንን የጽድቅ ስራ ሲሰራ የተመለከትሽው እንደምን አግባብቼ ኃጢአት አሰራዋለሁ፣ ከፈጣሪ አሳስተዋለሁ፣ በኃጢአቱም እንዳለ ሞት በድንገት መጥቶ ይወስደዋል። እሱ ለእኔ ወገኔ አደርገዋለሁ አላት። ይህንንም የኃጢአት ስራ ሲሰራ ያየሽው ሰው በሰራው ኃጢአት ተጸጽቶ ፈጥኖ ንስሐ ይገባል፣ የጽድቅንም ጎዳና ይከተላል። የኔ ወገን መሆን ይቀርብኛል። ስለዚህ በጣም እቀናለሁ፣ ልቤም እንደ እሳት ይቀልጣል። ሰው ሁሉ ከእግዚአብሔር ኮብልሎ ለእኔ ቢሆን እወዳለሁ አላት። ይህንንም ካላት በኋላ ወደዚያ መልአክ ተመልሳ ሄዳ የሰማችውን የነገራትን ሁሉ ነገረችው። እናታችን ክርስቶስ ሰምራ ሆይ የትሩፋትሽን ዜና መስማት ምን ያምር ምን ይጥም! በክፉ ረድኤትሽ ጠብቂን። የገድልሽንም ዜና ለመስማት ከቅርብ ከሩቅ መጥተን እዚህ የተሰበሰብነውን ወገኖችሽን ከጠላታችን ዲያብሎስ ግርማ የተነሳ እንዳንፈራ ሰውሪን ለዘላለሙ አሚን። እናታችን ክርስቶስ ሰምራ ከዕለታትም በአንደኛው ቀን በመብደራ አቅራቢያ የምትገኝ ናርጋ ከምትባል ደሴት ውስጥ ስለ ኃጢአቷ ስትናዘዝና ስታለቅስ ነበረች። በዚያ ጊዜ ጌታ ኢየሱስ ክርስቶስ ወደ እርሷ መጥቶ ወዳጄ ክርስቶስ ሰምራ ሆይ እንዴት ነሽ? አላት። ከዚህም ጸሎት በሚጸለይበት መጽሐፍ በሚነበብበት መስዋዕት በሚሰዋበት ቦታ ለመኖር ትፈልጊያለሽን? ወይም ደግሞ በምድር በዳ መጻተኛና ብቸኛ ሆነሽ ለመኖር ትፈልጊ አለሽን? እስኪ ልብሽ የወደደውን ንገሪኝ አላት። በዚያ ጊዜ አባቴ ጌታዬ በቤቴ ሳይሆን ስጋዊ ሕይወቴን በጉድጓድና በዋሻ ምድራዊ እንዲሆን በባህር ውስጥ ባሳለፍኩ በወደድኩ ነበር አለችው። በዚያ ጊዜ መንፈስ ቅዱስ ያደረበት አንድ መነኩሴ ወይ ሰው መጥቶ የእግዚአብሔር ባለሟል ክርስቶስ ወዳጅ የክርስቶስ ሰምራ ሆይ እንዴት አለሽ? አላት። እሷም ሰላም አለህን ዘንድ አንተ ማነ? ስምህስ ማን ይባላል? አለችው። ስሜ ገብረ መንፈስ ቅዱስ ይባላል አላት። ይህንንም ባላት ጊዜ በጣም ደስ አላት፣ እጅግም አድርጋ ትወደው ነበረ። በዚህ ጊዜ ሰላምታ ሰጠችው፣ እሱም እንደዚሁ ሰላምታ ሰጣት። በዚያን ጊዜ ከወዴት
መጥተሃል? የመጣህበትስ ምክንያት ምንድን ነው ስትል ጠየቀችው። በጎ ነገር ልነግርሽ መጥቼ ነው አላት። እሷም ወዳጄ ሆይ በል እስኪ ያመጣህበትን ንገረኝ አለችው። እሱም ስለምን ቃል ኪዳን ለመቀበል ክብርን ለማግኘት እምቢ ትያለሽ? የድካምን ዋጋ ማግኘት ወይም ቃል ኪዳን መቀበል ለብዙዎች የሚሰጥ አይደለምን? እንዳንቺ ላሉ ከእናታቸው ማኅፀን ጀምሮ ለተመረጡ ሰዎች ነው እንጂ አላት። ይህ ታላቅ ክብር ያለው ስጦታ ነውና ዳግመኛ እምቢ አትበይ አላት። ይህንንም ካለ በኋላ ከእሷ ተሰወረ። የእናታችን የቅድስት ክርስቶስ ሰምራ አማላጅነቷ ከእኔ ከኃጢአተኛው ከወራዳው ከገብረ ሥላሴ ጋር እንዲሁም በጸሎት አግዘኝ ካሉት ጋር ይኑር ለዘላለሙ አሜን። የተመሰገነ አብ ልዑል ነው። የተመሰገነ ወልድ ክቡር ነው። የተመሰገነ መንፈስ ቅዱስ ታላቅ ነው።